ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ ኢየሱስ ጌታ ነው። ክብር ሁሉ እልልታ ሁሉ ጭብጨባ ሁሉ ክብር ለሚገባው ለናዝሬቱ ለኢየሱስ ብቻ። አምልኮ፣ ስግደት፣ እልልታ ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ we will put fire on our future ተስፋችን ላይ ፊውቸራችን ላይ እሳት የምናስቀምጥበት ቀን ነው። አሜን የሚል አንድ ሰው አለ ወይ? ሃሌሉያ። እስቲ ከጎናችሁ ያለውን ሰው አንድ ሰው ጨብጣችሁ አይኑን ይዩትና ዛሬ በሉ በኔ ህይወት ላይ በኔ ተስፋ ላይ በኔ ዘመን ላይ እሳት ይቀመጣል። ህይወቴ ለዘላለም ይቀየራል። ዛሬ ተአምራዊ ቀን ነው። ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። እስቲ እጆቻችሁን አንሱ። ተመስገን ተመስገን ብለን እንዘምራለን። እጆቻችሁን አንሱ። እናንተ ናችሁ የምትዘምሩት። ተመስገን ተመስገን እናንተ ብቻ እስቲ እጁን ያላነሳ ሰው አይኖር። ኦሻፓራባሳባንዶ ኢየሱስ ተመስገን በሉት እስቲ እንደገና። ኢየሱስ ለዚህ ያደረስከኝ ሃሌሉያ እስቲ እህቶች ብቻ ተመስገን በሉ አንድ ጊዜ። ለዚህ ያደረስከኝ እስቲ ወንድሞች ተመስገን አንድ ጊዜ። ተመስገን በሉት። ለዚህ ያደረስከኝ ኢየሱስ አንድ ላይ ተመስገን 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 ጌታ ሆይ ለዚህ ያደረስከኝ አንተ አይደለህም አንተ አይደለህም እግዚአብሔር ምሕረቱ ብዙ ደካሞችንም ማገዙ በጀርባ ተመስገን። የእግዚአብሔር ኃይል እያለፈ ነው ወገኖቼ። ለዚህ ያደረስከኝ ሽባ ቱራማዳው ሳታታታታስ ያ የለቅሶ ጊዜ በሉት የመጨረሻ
ያ የለቅሶ ጊዜ ረባሃዳ ሰባባባባባ የጌታዬ ሲነካኝ ሲነካኝ እስቲ ጉባኤ ብቻ ጊዜ ማይለውጥ ጊዜ የማይለውጥ በሉት እስቲ እባካችሁ። መኖር አቁሜያለሁ ከልቤ እወድሃለሁ ኢየሱስ የሕይወቴ ንጉሥ። መኖር አቁሜያለሁ በሉ እስቲ። ሃሌሉያ እናመልክሃለን። ጊዜ የማይለውጥህ የናዝሬቱ ኢየሱስ እናመልክሃለን። በውስጣችን ያለው እስትንፋስ ያንተ ነው። ያንተን እስትንፋስ አንተን እናመሰግንበታለን። ጌታ ኢየሱስ እናከብርሃለን። አንተ አልፋና ኦሜጋ ነህ፣ ፊተኛና ኋለኛ ነህ፣ የመጀመሪያና የመጨረሻ ነህ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነህ። ሃሌሉያ ሃሌሉያ። ሞትን ድል አድርገህ የተነሳ የይሁዳ አንበሳ የናዝሬቱ ኢየሱስ እናመልክሃለን፣ እናከብርሃለን። የተሰበሰብነው ልናመልክህ ልናከብርህ፣ ክብርህ ሊነካን፣ መንፈስህ ሊነካን፣ ልትፈውሰን፣ ልታነሳን፣ ልትቀባን በዚህ ተሰብስበናል። መገኘትህ እጃችንን በአፋችን እንዲያስጭን እንጸልያለን። ያላንተ ይሄ ጉባኤ ባዶ ነው መንፈስ ቅዱስ። ያላንተ መሰብሰባችን ከንቱ ነው መንፈስ ቅዱስ። ባንተ ግን ኃይልን በምትሰጠን በክርስቶስ ሁሉን እንችላለን። መፈወስ እንችላለን፣ ማገልገል እንችላለን፣ መቀባት እንችላለን፣ ማለፍ እንችላለን። ክብርን ሁሉ ላንተ እንሰጣለን። ጉባኤውን ሁሉ በጌታ በኢየሱስ ስም ተቆጣጠረው። ክብር፣ ጭብጨባ፣ እልልታ ላንተ ይሁን፣ ለስም ይሁን። ሃሌሉያ። ኢየሱስ ጌታ። እስቲ ኢየሱስ ጌታ ነው በሉ። ጌታ ተናግሮ ይመጥቻለሁ ዛሬ I will put fire on their future አለ። Fire on my future.
ፋየር ኦን ዩር ፊውቸር የወደፊት ነገራችን ላይ ላባጋታን ዳንዳንዳንባባ እሳት ዛሬ እናስቀምጥበታለን። ኧረ አሜን 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 አሜን። ወደ እግዚአብሔር ባህሪ ወደ እግዚአብሔር መልክ የሚያሳድግ የእግዚአብሔር እሳት በእያንዳንዱ ሰው ህይወት ላይ ይቀመጣል። አሜን ሃሌሉያ። ኢየሱስ ጌታ ነው። እንግዲህ ወንበርና ቦታ ያገኛችሁ ቁጭ በሉ። ውጪ ላይ ያላችሁ ይታያችኋል አይደለ? ውጪ ያላችሁ ብቻ ጨብጭቡ እስቲ ባካችሁ። ሃሌሉያ ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ። ውጪ ላሉት እጸልያለሁ። ዛሬ እግዚአብሔር በመንፈስ ቅዱስ ኃይል ታሪካችንን የሚቀይርበት ቀን። አሜን 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 ሃሌሉያ። ጥሪያችንን አክብራችሁ ከኛ ጋር ለማምለክ የመጣችሁ ጌታ ኢየሱስ ይባርካችሁ። እናንተንም ጌታ ኢየሱስ ዘመናችሁን ይባርክ። እንወዳችኋለን። you are a gift ስጦታዎቻችን ናቸው። ኢየሱስ ጌታ። እስቲ ኢየሱስ ጌታ ነው በሉ። ወጣቶች አሉ በአዳራሽ ውስጥ ከፍ ባለ ድምጽ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እንዴት እንደምታምሩ በጣም ታምራለህ። ክብር ለናዝሬቱ ለኢየሱስ ይሁን። ጥቂት የእግዚአብሔርን ቃል ከተማርን በኋላ ወደ ጸሎት ነው የምንሄደው። ዛሬ አንድ ሰው እንኳን ሳይቀር በመንፈስ ቅዱስ ማረክ ተደርጎበት ወደ ቤቱ ይሄዳል። ኧረ አሜን አሜን አሜን። መላእክቶች ይመጡና ከአሸናፊዎች በላይ የሚል የፌቨር ቅባት፣ የማሸነፍ ቅባት፣ የኃይል ቅባት ብታምኑም ባታምኑም ዘመኑ የኢትዮጵያውያን ያውም የወጣቶች ዘመን ነው። ዛሬ እሳትን ተቀብለን ወደ ቤታችን እንሄዳለን። እሳትን ተቀብለን ወደ ዩኒቨርሲቲዎች፣ ወደ ትምህርት ቤቶች፣ ወደ የቤቱ ወደ የጓዳው በመንፈስ ቅዱስ ኃይል እንገባለን። አሜን 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 አሜን። ቁጭ በሉ። ጌታ ኢየሱስ ያክብራችሁ። ሃሌሉያ ማሮባታ ሻፓታ። በመንፈሳዊ ዓለም ላይ መንፈሳዊ ዓለም ነገንና ትናንትን አያውቅም። መንፈሳዊ ዓለም ሁሉ ነገር አሁንና ዛሬ ብቻ። ጌታ ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ ለኛ 2000 ዓመት ነው፣ ለእግዚአብሔር ግን አሁን ነው። ለኛ የዛሬ 2000 ዓመት የሆነ ታሪክ ነው። እግዚአብሔር ግን ጌታ ኢየሱስ ክርስቶስን ዛሬ ስትቀበሉት አብረህ ተሰቅለሃል። ኢየሱስ በመስቀል ላይ በሞተ ጊዜ አንተም ሞተሃል። አረ እኔ እድሜ 20 ነው። አይ እኔ 20 አላውቅም። ዛሬ ልጄ በመስቀል ላይ በተሰቀለ ጊዜ አንተም አብረህ ተሰቅለሃል። በተቀበረ ጊዜም አብረህ ተቀብረሃል። ሞትን ድል አድርጎ ሲነሳ አንተም በትንሣኤ ኃይል ተነስተሃል። በአብ ቀኝ በተቀመጠ ጊዜ አንተም በሱ ክብር ተቀምጠሃል። ስለዚህ የዛሬ 2000 ዓመት ነበርክ። ምክንያቱም 2000 ዓመት በመንፈሳዊ ዓለም ዛሬና አሁን ነው። አልገባችሁ ማለት ነው። እኔ የዛሬ 2000 ዓመቱን ብቻ አይደለም ማውራው። ወደፊት 10 እና 20 ዓመት ቀድመን ደግሞ ህይወታችሁ ላይ፣ ዘመናችሁ ላይ፣ ታሪካችሁ ላይ፣ ትምህርታችሁ ላይ የመንፈስ ቅዱስን እሳት እናስቀምጥበታል። አራባባባባባባንዶ አራ አሜን አሜን አሜን። ዛሬ ወደዚህ ጉባኤ የመጡ ወጣቶች፣ የዩኒቨርሲቲ ተማሪዎች በሙሉ እግዚአብሔር እንደተናገረኝ የእግዚአብሔርን እሳት ችቦ ይዘው በየትምህርት ቤቶቻቸው፣ በየቤታቸው፣ በየጓዳቸው፣ በየቤታቸው፣ በየሰፈራቸው የመንፈስ ቅዱስን እሳት ይዘው ይሄዳሉ ብሎኛል። ያ ሰው እኔ ነኝ የሚል ብቻ አሜን ይበል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። አሜን አሜን አሜን። ከጎናችሁ ላለው ሰው መንፈሳዊ ዓለም ነገን አያውቅም በሉት። ነገ የሚሆነው ነገር በመንፈስ ዛሬ ቀድመን እናስተካክለዋለን። በመንገድህ ላይ ጨለማ እንኳን ቢኖር ዛሬ እናሰናብተዋለን። ብርሃን ብቻ እንዲሆን እናደርጋለን። አረ አሜን አሜን አሜን። ምክንያቱም የእግዚአብሔር ቃል እናንተ የዓለም ብርሃን ናችሁ፣ እናንተ በተራራ ላይ ያለች ከተሞች ናችሁ፣ እናንተ በክርስቶስ ከአሸናፊዎች ሁሉ በላይ ናችሁ። ጨለማ በእናንተ ዘንድ አይሰለጥንም። ጨለማ በሕይወታችሁ ላይ የለም። ዛሬ በጌታ በኢየሱስ ክርስቶስ ስም በመንገዳችሁ ላይ ያለ
ማንኛውም ጨለማና መርገም ለዘላለም እንዳይኖር ዛሬ በኢየሱስ መነቃቀለዋል። የመንፈስ ቅዱስን ኃይል ይዛችሁ እንደ ኤልያስ ፈረሰኛ እያለ ሰረገላ እያለ ተሽከርካሪ እያለ በባዶ እግራችሁ ትቀድማላችሁ። ምክንያቱም የክርስቶስ መንፈስ፣ የእውነት መንፈስ፣ የኃይል መንፈስ በእያንዳንዳችሁ ላይ ይመጣባችኋል ዛሬ። አሜን። የሚያምን ሰው አሜን። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። ድገሙና በሉ ኢየሱስ ማካታራባሳባንዶ ለፈሸተተተተተ እኔ ጌታ ኢየሱስን የግሌ አዳኝና መድኃኒት አድርጌ ተቀበልኩት የ12 ዓመት ልጅ ሆኜ ነው። ኳስ እየተጫወትን ከነቁምጣችን ታኬታ አይደለም ያኔ ሸራ ጫማ ከነ ሸራ ጫማችን ቸርች ሄድን እና ቸርች ስንሄድ ቦታ ሞልቶ ስለነበረ ኮንፈረንስ ነበረ ቀኑ። የሚያገለግለው ሰው በእሳት የተሞላ ሰው ነው። በሳይን ኤንድ ወንደርስ የሚያገለግል ሰው ነው። ቦታ ሞልቶ ስለነበረ እኛ ልጆች መድረክ ላይ ቁጭ አለን እንደዚህ ከነቆምጣችን ከነጭቃችን ከነአቧራችን እዛ ላይ ቁጭ አለን። ከዛ በኋላ የሚያገለግለው ሰው ነብይ ስለነበረ ከልጆች መካከል ተነሳለኝ ነኝ እና ጥፋት ያጠፋው መስሎኝ እንደነገጥኩ። ምክንያቱም የመጀመሪያ ቀኔ ነው። ደንግጬ እየተንቀጠቀጥኩ ተነሳው ና አለኝ። ከዛ በኋላ ይሄ ልጅ ተመልከቱት፣ ዛሬ መድረክ ላይ ቁጭ ብሎ ታዩታላችሁ። ወደፊት ግን እሱ ሲያገለግል ቦታ ጠቦ ሰዎች ተጨናንቀው ከየክፍለ ሀገሩ ከየሀገሩ መጥቶ የሱን አገልግሎት ይካፈላሉ። ምን እንዳደረገ አልገባቸው። የወደፊት አገልግሎቴ ላይ እሳት አስቀመጠ። የወደፊት አገልግሎቴን የዛሬውን አገልግሎት ኦሬዲ የዛሬ 22 ዓመት እሳቱን አስቀመጠበት። ጌታ እንደዚህ ያለኝ ልክ ላንተ የዛሬ 22 ዓመት እንዳደረኩት ዛሬ ደግሞ የማደርግላቸው ልጆች አሉ። እሳቴን አስቀምጥባቸዋለሁ። ዘመናቸውን ሁሉ ቀይራለሁ። እሳቴን በመንገዳቸው አስቀምጣለሁ። አገልግሎታቸው ይቀየራል። ዘመናቸው ይቀየራል። መንገዳቸውን በሙሉ ሰኪውር አደርጋለሁ አለኝ። ያ ሰው እኔ ነኝ የሚል ኧረ አሜን 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 ኧረ አሜን። ከጎናችሁ ላለው ሰው ስለኔ ነው የሚያወራው በሉት። ያ ታሪኩ የሚቀየርለት ሰው፣ ያ እግዚአብሔር የሚጠቀምበት ሰው፣ ለዓለም መድኃኒት የሚያደርገው ሰው ሌላ ሰው እንዳይመስል እኔ ራሴ ነኝ። ዛሬ መንገዴን ሁሉ እግዚአብሔር ያቀናልኛል። ዛሬ እሳቱን በመንገዴ ላይ ያስከፍታል። ኧረ አሜን አሜን አሜን። ያመነ ሰው እንደገና እስቲ አሜን። ኢየሱስ ጌታ ነው። ቁጭ በሉ፣ ጌታ ያክብራችሁ። እና ጓደኞቼ በጠቅላላ ምንድነው እኔ ምን አውቃለሁ አልኳቸው። አልገባኝ። የመጀመሪያ ቀኔ ነው። በዛን ጊዜ ቁምጣ አድርጌ ያየ ሰው፣ በዛን ጊዜ ግሬ ሁሉ በጭቃ ሆኖ ያየ ሰው፣ በዛን ጊዜ ከሳ ያለ ቀላ ያለ ልጅ ያየ ሰው ቅዠት ይመስላል አይመስልም? ኳስ ይዞ ቸርች የገባ ሰው። እንዲያውም የሽቦ መኪና ነበረችኝ፣ ሳር ውስጥ የሆነ ጥድ ውስጥ አስገብቻት ነው የገባሁት። ልጅ እግዚአብሔር የሽቦ መኪና የያዘ ትንሽ ልጅ አላየም። ብዙ ሺህ ሰዎች የሚሰሙት አሜን አሜን አሜን። በሽቦ መኪና መሄዴን ያዩት ከኔ ጋር የሄዱ ልጆችና ቸርች ውስጥ የነበሩ ሰዎች ናቸው። በእኔ ውስጥ ግን እግዚአብሔር ያየው በ81 ሚሊዮን ቤቶች የሚነገር ቴሌቪዥን። እኔ ስለ ራሴ ልናገር አይደለም። ዛሬ ተረኞች አሉኝ እዚህ ጉባኤ፣ እሳቴን የማስቀምጥባቸው፣ ለዓለም መነጋገሪያ የማደርጋቸው፣ የኢትዮጵያን ታሪክ የሚቀይሩ፣ በኢትዮጵያ ላይ ሪቫይቫል የሚያነስንሱ፣ የእግዚአብሔር እሳት የሚያገኛቸው፣ የእግዚአብሔር ክብር የሚያገኛቸው ዛሬ 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 ኧረ አሜን 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 አሜን። ያ ሰው እኔ ነኝ ብላችሁ አሜን በሉ ባካችሁ። ያ ሰው እኔ ነኝ በሉ እስቲ ባካችሁ።
እዚህ ውጭ ያላችሁ ያ ሰው እኔ ነኝ በሉ። ገደላችሁ እግዚአብሔር ምስክሬ ነው። እየጸለይኩኝ ጌታ እንዲህ ብሎ ተናገረኝ። ድምጽ ሰማሁ። የኢትዮጵያን ታሪክ በመንፈስ ቅዱስ ኃይል የሚቀይሩ ወጣቶች እዚህ ግቢ ውስጥ አሉ ብለኛል አሉ። መንፈሴን በላያቸው ላይ አስቀምጣለሁ፣ አይኖቻቸውን እከፍታለሁ፣ የኔ ስም በኢትዮጵያ ምድር ላይ በኃይል ይሰማል ብሎኛል። ያ ሰው እኔ ነኝ ያለ ብቻ አሜን። ኧረ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። ድገሙና በሉ። ድገሙና በሉ። የመጨረሻ ከጎናችሁ ያለው ሰው ካመንክ እሳቱ ይወድቅባል። የዓለም ታሪክ የምትቀይረው አንተ ትሆናለህ። ምክንያቱም በሉት አንተና መንፈስ ቅዱስ ዓለምን ሁሉ ለመቀየር በቂ ናቸው። አንተ ውስጥ ያለው የእግዚአብሔር መንፈስ ዓለምን ሁሉ መቀየር የሚችል አሜን 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 አሜን። እስቲ አሜን በሉ ባካችሁ። ሃሌሉያ። ቁጭ በሉ። እግዚአብሔር ይባርካችሁ። ማኮ ታራባ ሰባ ሸፋቶ ሬቤዲያ ቦሳ ፓንዳ ሳፓቾ ሊከተርቤዲያ ቦሳ የፊውቸር ፕሬዝዳንቶችን፣ ፊውቸር ሳይንቲስቶችን፣ ፊውቸር አፖስቶሎችን እያየው ነው። ይታዩኛል። የዚህችን ምድር ታሪክ የሚቀይሩ ይታዩኛል። የዚህችን ምድር ኢኮኖሚ የሚቀይሩ ይታዩኛል። የዚህችን ምድር ታሪክ የሚቀይሩ ይታዩኛል። ሳይንቲስቶች ይታዩኛል። ዶክተሮች ይታዩኛል። ነቢያት ይታዩኛል። ሐዋርያት ይታዩኛል። ኢንጂነሮች ይታዩኛል። ዛሬ እሳቱን ይቀበላሉ። ዛሬ እሳቱን ይቀበላል። አሜን በሉ ባካችሁ። ሪካታታፓፓፓ እሳት ሃሌሉያ። ቁጭ በሉ። እግዚአብሔር ያክብራችሁ። ማሮ ባጋታ ሳምፓ ለባህደስንተንዶ ሪባጋታንዶ ለባባባንዶ አንዳንድ የኳስ እሳቶች መጥቶ ግንባርን ይመተዋል ዛሬ። ከዛ በኋላ በሰፈር ሁሉ ውስጥ ስላንተ የሚነገረው ነገር እሱ ነው ወይስ ሌላ ሰው ነው? እሷ ነች ወይስ ሌላ ሰው ነው? ማነው ይሄ ሰው? ራባጋዳንዶ ለተተተበንዲያስ ሃሌሉያ። እስቲ ሃሌሉያ በል። እስቲ አንብቡት ሁላችሁም። አንደኛ ዮሐንስ 4:13 አንብቡት እስቲ። ቆይ የምታነቡትንና የምትሉትን አስተውሉ። ይሄ ከባድ ሬቨሌሽን፣ ይሄ በመንፈሱ ላይ የተገለጠለት ሰው እንደ ከዚህ በፊቱ መቀጠል አይችልም። እስቲ አንብቡት እንደገና። ከመንፈሱ ስለሰጠ በእርሱ እንድንኖር በክርስቶስ በሉ እስቲ። በእርሱ እንድንኖር እርሱ ደግሞ ክርስቶስ በማን ውስጥ አለ? ይኸውላችሁ እስከ ዛሬ እንለዋለን። ዛሬ ግን የተገለጠ የክርስቶስን ሕይወት ይዘን እንወጣለን። ከንግግር ያለፈ፣ ከዝማሬ ያለፈ፣ ከስብከት ያለፈ የሱን ሕይወት ይዘን ወደ ቤታችን እንገባለን። ወደ መንገዱ እንወጣለን። ወደ ቤተ ክርስቲያን እንሄዳለን። ወደ ዩኒቨርሲቲ እንሄዳለን። አንተ ላይ ክርስቶስ ይታያል። አንቺ ላይ የሱ ሕይወት ይታያል። አንተ ላይ የሱ ሰላም ይታያል። አንቺ ላይ የሱ መልክ ይታያል። ኡራበጋንዳንዳ ባሻፓንዶ ሰባንዶ ከጎናችሁ ያለውን ከዛሬ ጀምሮ በሉት። እስከ ዛሬ በሉት። እስከ ዛሬ አንተ ነበርክ የምትታየው። ከዛሬ ጀምሮ ግን አንተ አትታይም። በአንተ ላይ ክርስቶስ ይታያል። በአንተ ላይ የልጁ መልክ ይታያል። በአንተ ላይ የኢየሱስ መልክ ይታያል። ኧረ አሜን አሜን አሜን። ኧረ አሜን አሜን አሜን። ምንድነው የሚለው? ይሄ ቲሸርታችን ላይ ያለው ኤክሰርሳይዝ thyself rather godliness
into the likeness of godly የእግዚአብሔር ካራክተር የእግዚአብሔር ሕይወት የእግዚአብሔር መልክ የእግዚአብሔር ሽታ የእግዚአብሔር መዓዛ የእግዚአብሔር ኃይል ባንተ ሕይወት ላይ ይገለጣል። አሜን አሜን አሜን። ከመንፈሱ ስለሰጠን ሉካ ታራባሳማኖ እርሱ በእኛ እንዲኖር እኛ በእሱ እንድንኖር በዚህ እናውቃለን። ኢየሱስ ጌታ ነው። ይኸውላችሁ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ይኸውላችሁ መንፈሳዊ ነገር በመንፈሳዊ ነገር አስተያይተን መንፈስ የሚያስተምረን የቱ መንፈስ? በእኛ ውስጥ ያለው መንፈስ የሚያስተምረን እንጂ የሰው ቃል የጥበብ ቃል የሚናገረውን አይደለም። መንፈስ የሚናገረን ምንድነው? ለሰው አእምሮ የማይመች በሰው አእምሮ የማይገመት በሰው አእምሮ ፈጽሞ ሊታሰብ የማይችል ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይሄም ደግሞ ክርስቶስ የእግዚአብሔር ልጅ በእያንዳንዱ ልጆች ውስጥ አለ ማለት ነው። ኧረ አሜን አሜን አሜን። የጥበብ ቃል አንተ ሰው ብቻ ነው ይልሃል። የጥበብ ቃል አንተ ምንም አትችልም ይልሃል። የእግዚአብሔር መንፈስ ግን ኃይልን በሚሰጥህ በክርስቶስ ሁሉን ትችላለህ። ኃይልን በሚሰጥህ በክርስቶስ ከአሸናፊዎች በላይ ነህ። እግዚአብሔር እንደዚህ ያለ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ምን አይነት ቤት ሰሩልኛላችሁ አለ። እኔ በእጅ በተሰራ ቤት አልኖርም፣ በሲሚንቶ ውስጥ አልኖርም አለ። የለሁም እኔ አለ በጣራና ግድግዳ ውስጥ እኔን ፈጽሞ እንዳትፈልጉኝ አለ። ለኔ በራሴ ሳይዝ በራሴ መጠን ለራሴ የሚስማማኝን ቤት አዘጋጅቻለሁ። የኔ ቤት የኔ መኖሪያ በወርቅ የተሰራ አይደለም፣ በአልማዝ የተሰራ አይደለም። ኖ ኖ ኖ ኖ ኖ። የኔ መኖሪያ ልጆቼ ናቸው። በእነሱ ውስጥ እኖራለሁ። ስማቸው ለኔ የሚስማማ ለኔ ሳይ የተዘጋጀ መኖሪያ እነሱ ራሳቸው ናቸዋል። ከጎናቸው ያለው ሰው ስለኔ ነው እኮ የሚያወራው በሉት። የኔ አካል የእግዚአብሔር መቅደስ ነው። እግዚአብሔር የት እንደሚኖር ማወቅ ከፈለክ እኔን በደንብ አድርገኸኝ። እኔ የእግዚአብሔር ማደሪያ ነኝ። ስጋዬ የእግዚአብሔር ቤተ መቅደስ ነው። እኔ የእግዚአብሔር አምባሳደር ነኝ። የእግዚአብሔር እንደራሴ ነኝ። እግዚአብሔር በእኔ ውስጥ ይኖራል። መንፈሱ በእኔ ውስጥ ይኖራል። ለዚህ ነው እግዚአብሔር እናንተን የሚነካ የዓይኑን ብሌን ይነካል። እናንተን ነካ ማለት እኔን አልፎ መንካት አይችልም። እናንተ ውስጥ እኔ አለው፣ እናንተ በእኔ ውስጥ አላችሁ። ከዛሬ ጀምሮ ግን አለ ጌታ በእናንተ ውስጥ ሆኜ እገለጣለሁ። በምድሪቱ ስፋትና ርዝመት ላይ እገለጣለሁ። በዩኒቨርሲቲ ውስጥ እገለጣለሁ። በኃይል ውስጥ በሃይስኩል ውስጥ እገለጣለሁ። በወጣት እገለጣለሁ። በወጣቶች እገለጣለሁ። ኧረ ሃሌሉያ በሉ እባካችሁ። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተው የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። ከጎናችሁ ላለው ሰው ያንተ ስጋ የእግዚአብሔር ቤተ መቅደስ ነው በሉት። ምን ማለት ነው ወገኖች? ሮባ ሀዳ ሰባላ የእግዚአብሔር ቤተ መቅደስ ማለት እግዚአብሔር የሚኖርበት ማለት ነው። ላካታንዶ ቁጭ በል። ኢየሱስ ጌታ፣ ኢየሱስ ጌታ። እኛ የሰማይ አምባሳደሮች ነን። እስቲ እኔ የሰማይ አምባሳደር ነኝ በሉ። አምባሳደር ስትሉ እስቲ ትንሽ ላብራራው። አምባሳደር የአሜሪካ አምባሳደር እዚህ ሽሮ ሜዳ አካባቢ ነው የሚኖረው። ኦፊስ አላቸው አይደል? የሚበላው ምግብ የማን ምግብ ነው? ከአትክልት ተራ ገዝቶ ነው አይደል? የማንን ነው የሚበላው? የአሜሪካ ምግብ ነው የሚበላው። የሚለብሰውስ የአሜሪካን ልብስ ነው የሚለብሰው። የሚነዳው መኪና የአሜሪካ ነው። ከታመመ የሚያሳክመው የአሜሪካ መንግስት ነው። እዚህ ኖረ እንጂ ሰውየው ሙሉ በሙሉ ወጪውንም ሆነ አንዳንዶቹ ቀድሞ ገባቸው። አምባሳደር ማለት የአማርኛ አቻ ትርጉሙ ምን ማለት ነው? አሜሪካ ምን አለች መሰላችሁ? እኔን ማግኘት ከፈለጋችሁ ልክ እንደኔ የኔ ነገር ያለበት፣ የኔ ዕውቀት ያለበት፣ የኔ ፋይናንስ ያለበት፣ የኔ አቅም ያለበት
እንደራሴ እዛው እናንተ ሀገር አለ አለ። እግዚአብሔር ደግሞ ሰማይ ሆነና እኔ አምባሳደሮች አሉኝ። ወጪያቸውን የምሸፍነው እኔ ነኝ። ሕክምናቸው የምሸፍነው እኔ ነኝ። የሚንቀሳቀሱት በኔ ነው። የሚወጡት በኔ ነው። የሚገቡት በኔ ነው አለ። አቤት 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 አቤት! ከጎናችሁ ላለው ሰው አንተ እግዚአብሔር አምባሳደር ከሆንክ በለው፣ ሙሉ ወጪ ሙሉ ነገር ከሰማይ ነው የሚመጣልህ። አንተ በዚህ ዓለም ነህ እንጂ ከዚህ ዓለም አይደለህም። የመጣኸው ከማይታየው ዓለም ነው። የመጣኸው ከክርስቶስ ዓለም ነው። የመጣኸው ከእግዚአብሔር ዓለም ነው። የምትኖረው በእግዚአብሔር ዓለም ነው። ኧረ አሜን አሜን አሜን። ከጎናችሁ ያለው ሰው እግዚአብሔር አምባሳደር አንተ ነው ወይ? እግዚአብሔርን ወክለ በምድር አለ ወይ? የሰማይን መንግስት የወከልከው አንተ ነው ወይ? አንተ ጋር የሚመጣ መፍትሄ ያገኛል ወይ? የሰማይን ድምፅ ያገኛል ወይ? የእግዚአብሔርን ሕይወት ያገኛል ወይ? ያመነ ሰው አዎ ያገኛል፣ አዎ ያገኛል፣ አዎ ያገኛል። ኧረ አሜን አሜን አሜን። የእግዚአብሔር ማደሪያ እኔ ነኝ። አይዟችሁ፣ ግድ የላችሁም፣ በእኔ ሆንባችሁ። መጽሐፍ ቅዱስ ነው ያለው። God lives in you, you live in God. Christ in you, the hope of glory. Labagatando. ቁጭ በሉ፣ አጨብጭቡና ኢየሱስ ጌታ። እንደነገርኳችሁ እድሜ 12 ከሆነ ጀምሮ በጌታ ቤት ነው ያደግኩት። ሃይ ስኩልን በዋዛ በፈዛዛ አላሳለፍኩም። የቸርች ፕሮግራም እንኳን ባይኖር፣ ቸርች እኮ የለም። ቀኑ ማክሰኞ ሊሆን ይችላል ወይ ሐሙስ ሊሆን ይችላል። ያለ ፕሮግራም ዝም ብዬ ቸርች ነበር። ወይ እዛ መረብ ኳስ እንጫወታለን። ሌላ ቦታ እኮ ሞልቷል። ባስኬትቦል አለ፣ እግር ኳስ አለ፣ ስንት ዋና አለ። ግን የእግዚአብሔር ቤት በእግዚአብሔር ቤት ማሳለፍ እግዚአብሔር በውስጥ ያስቀመጠው ነገር ነበር። ዩኒቨርሲቲ ስንገባ ደግሞ በሳምንት 3 ቀን እንጾምና እንጸልይ ነበር። 2 ቀን ደግሞ አዳር ጸሎት ነበር፣ ጅማ ነበር። ከዛ በኋላ የናይት ዎክ ፕሬየር የሚል ጀመርን። ናይት ዎክ ፕሬየር ማለት ማታ ማታ አስፋልቱ ላይ እየሄድን እኛ የእግዚአብሔር እንደራሴዎች ነን፣ ይሄ ሁሉ ህዝብ ለምን አይተኛ፣ እኛ እንጸልይላቸው እያል ዶር ቱ ዶር እየሄድን ራማ ሻንታና ለከተንዶ ለባሳንታ ለባሻፋንዶ። ኧረ አሜን አሜን አሜን። ከዛሬ ጀምሮ ካንቺ የተነሳ ከዛሬ ጀምሮ ካንተ የተነሳ ያንተ ክፍለ ከተማ በሙሉ በሰላም ያድራል። ያንተ ሀገር በሰላም ያድራል። ምክንያቱም የተሸከምከው፣ ምክንያቱም በውስጥህ ያለው፣ ምክንያቱም በውስጥሽ ያለው የሰማይና የምድር ጌታ እግዚአብሔር ነው። አንተ በመንፈስ ቅዱስ ኃይል በተገለጥክ ጊዜ ሰፈሩ በሙሉ ሀገሩ በሙሉ እረፍት ማግኘት ይጀምራል። ኧረ አሜን 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 አሜን። አጨብጭቡ ለጌታ ክብር። ማሹፓ ለከቴንዶ ለባሻፓንዶ ረበህዲያቦስ ለሊቱ ሙሉ እየሄድን መንገድ ላይ ራባሻፓ 19 ዓመት 18 ዓመት ሆነ 20 ዓመት ሆነ ረበሽፔት ሶካታራ ራባጃ ሻፓንቶሳ። ይሄ ቤት እኛ ሙስሊም አንልም፣ ኦርቶዶክስ አንልም፣ ሂንዱ አንልም። ሂንዱ የለም እንጂ እዛ እንጸልይላቸዋለን እንጸልይላቸዋለን እንጸልይላቸዋለን። ጠንቋዮች ቤት እየገባን በጌታ በኢየሱስ ማጋነንት እያስወጣን የጌታን መልክ እንነግራቸዋለን። የናዝሬቱ ኢየሱስ የሚወዱት ሰዎችና የሱ መንፈስ በሕይወታቸው እንዲገለጥ የሚፈልጉ ሰዎችን ሳይቀባ አይተው። ጌታ ታማኝ ነው። አሜን በሉ። በዛን ጊዜ አንዳንድ ጓደኞቼ ትንሽ ያንተ በዛ፣ አንዳንድ ጊዜ ዘና በል፣ የወጣትነት እድሜን እንዳታሳልፍ፣ አንዳንዴ ደንስ፣ አንዳንዴ ዘና በል ይሉኝ ነበረ። አሁን እነሱ ጓደኞቼ አንዳንዶቹ ሌሊት 9 ሰዓት ላይ እዚህ ቸርች ለፈውስ ፕሮግራም እያሳላቸው ይመጣሉ። አንዳንዱ የሳምባ በሽተኛ ሆኖ፣ አንዳንዱ በሲጋራና በተለያየ ድራግ አዲክት ሆኖ እንደዚህ ተጣሞ፣ አንዳንዱ ሸብቶ ያለ እድሜው ጎብጦ ይመጣሉ። እና እንዲያውም ከነሱ አንዱ እንደዚህ ያለኝ፣ እግዚአብሔር ታማኝ መሆኑን ያየሁት ባንተ ላይ ነው አለ። ወጣትነትን፣ ልጅነትን፣
እድሜህን ለእግዚአብሔር ዘርተህ እግዚአብሔር ደግሞ ብዙ አጨዳዎችን ሰጣለ። እኛ ግን እድሜያችንን ዘመናችንን ለአጋንንት አስበልተን አሁን እንደ አሮጌ ጣሳ ተጣመን ለፈውስ አንተ ጋር መጣናል። ዛሬም እናንተ መከራችኋለሁ። ህይወታችሁ ዘመናችሁ እንደዘር ነው። በጌታ ቤት በእግዚአብሔር መንፈስ ላይ ከዘራችሁ ማንንም በእድሜ ዘመናችሁ አይቋቋማችሁ። ሌሎቹን የገደለ እናንተን መግደል አይችልም። በሌሎች ላይ የተዘጋው በር በሙሉ ለእናንተ ግን ማንም ሳይነካው ራሱ አውቆ ተከፍቷል። ሰተት ብላችሁ ትገባላችሁ። አሜን። ዛሬ እግዚአብሔር እንደዚህ ብሎኛል። በኢትዮጵያ ላይ የማስነሳው ለየት ያለ ሪቫይቫል አለ። የተቆረጠ እግር የሚያበቅሉ፣ የሞተውን የሚያስነሱ፣ እውራንን የሚያበሩ የኔ ልጆች አሉ። ዛሬ ቀባቸዋለሁ፣ እሳትን አስቀምጥባቸዋለሁ፣ ታሪካቸውን እቀይራለሁ ብሎኝ ያ ሰው እኔ ነኝ የሚል አሜን። ግድ የላችሁም አሜን በሉ። ከጎናችሁ ላለው ሰው እሳት ይወድቅብሃል ዛሬ በሉ። ባንተ ውስጥ ያለው ክርስቶስ ለዓለም ሁሉ የሚታይበት ጊዜ ደርሷል። እስከ ዛሬ እንደ ደካማ ሰው እንደ ወደቀ ሰው ታይተ ሊሆን ይችላል። ከዛሬ ጀምሮ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ትላለህ። ሁሉን ማድረግ ትችላለህ፣ ትችላለህ፣ ትችላለህ። አያካታንዳ ራሜን አሜን አሜን። ዛሬ የእያንዳንዱ ሰው እድሜ በጌታ እጅ ላይ እናስቀምጣለን። ይሄው አባቴ እድሜን ሰጥቻለሁ፣ ይሄው ወጣትነቴን ሰጥቻለሁ፣ ይሄው ኤነርጂን ሰጥቻለሁ። በዘመኔ ሁሉ ያንተን ሕይወት አጭዳለሁ፣ ያንተን ሰላም አጭዳለሁ፣ ያንተን ቅባት አጭዳለሁ የሚል ሰው አሜን ይበለኛ። ንግል አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ሃሌሉያ። ሀረባሰታላ ባሻባንዶ ሄኮቶሮቮ ሰፔዲያ ቦሳ ከጎናችሁ ያለው ሰው ማን እንደሆነ ልንገራችሁ። የእግዚአብሔር መቅደስ፣ የእግዚአብሔር ማደሪያ፣ እግዚአብሔር በውስጡ ያለ ጠላት ሊቋቋመው የማይችል እባብና ጊንጡ ላይ የተጫማ በበሽታ ላይ ስልጣን ያለው፣ በሐዘን ላይ ስልጣን ያለው፣ በአጋንንት ላይ ስልጣን ያለው፣ በኃጢአት ላይ ስልጣን ያለው ስልጣን ሁሉ በክርስቶስ የተሰጠው ሰው ነው። ከጎናቸው አረ አሜን አሜን አሜን። ራባሃዳ ሳፓንዶ ሶቦቻ ለከተረበህ ያቦሳ ኢየሱስ ጌታ እና እግዚአብሔርን እያገለገልኩ በዘመኔ ሁሉ ሽንት ቤት በማጠብ ወንበር በመደርደር ወጣቶችን በማስተማር ደህንነት በማስተማር ቸርች ውስጥ አገለግል ነበር። ያላገለገልኩት አሸር ብቻ ነው መሰለኝ። እሱንም ሳላገለግል አልቀርም። አገልግያለሁ። ስብከት እየሰበኩኝ መስበክ አትችልም ተብዬ ሁለተኛ መድረክ ላይ እንዳትወጣ ተብሎ ማስጠንቀቂያም ተሰጥቶኝ ያውቃል። ለነገሩ እውነት ነው፣ አልችልም ነበር። እነሱ ያላዩት ነገር ምን እንደሆነ ልንገራችሁ። እግዚአብሔር ግን ኦልሬዲ እሳቱን የ12 ዓመት ልጅ እያሉ አስቀምጧል። ባልችልም በመቆሜ የሚሆን ነገር አለ። ራካታንዶ ሰባ የኔ ችሎታ መቼ አስፈለገ? ያስፈለገው የእግዚአብሔር እሳት ነው። የኔ ችሎታ መቼ ያስፈለገ? ያስፈለገ የእግዚአብሔር እሳት ነው። የኔ ችሎታ መቼ ያስፈለገ? የእሱ ችሎታ ነው ያስፈለገው። ኧረ አሜን አሜን አሜን። በማትችልበት ነገር ሁሉ ላይ የእሱ ችሎታ ይገለጥብሃል። በሉት ከጎናችሁ ላይ ያለው ሰው አንተ በማትችለው ነገር ሁሉ ላይ የእግዚአብሔር ችሎታ ይገለጥልሃል። አንተ ባቃተ ነገር ላይ የእግዚአብሔር አቅም ባንተ ውስጥ ይገባል። የእግዚአብሔር ችሎታ ባንተ ውስጥ ይገባል። እንደ ሌላ ሰው ሆነ ትቀየራለህ። ሕይወት ይቀየራል፣ ዘመን ይቀየራል፣ ታሪክ ይቀየራል፣ አገልግሎት ይቀየራል፣ ቤተሰብ በሙሉ ይቀየራል። ቀኑ ደግሞ ዛሬ ነው፣ ዛሬ ነው፣ ዛሬ ነው። ሃሌሉያ! እስቲ ሃሌሉያ በሉ። እስቲ ሃሌሉያ በሉ። ስታቲስቲክስ ሳጠና የኢትዮጵያ 70% ወጣት። ይሄ የሚያሳየው አንድ ትልቅ ነገር አለ። የኢትዮጵያ በረከት እጅግ በጣም ፈጣን ነው። በዓለም ላይ ታይቶ የማይታወቅ ሪከርድ ይመዘገባል ማለት ነው። ምክንያቱም ዓለምን ሁሉ የገለባበጡት ቴክኖሎጂን ያመጡ፣ ኢኮኖሚን የቀየሩ፣ ቤተ ክርስቲያን ላይ ሪቫይቫል ያመጡ ወጣቶች ናቸው። እግዚአብሔር እንደዚህ አለኝ፣
በብዙ ዘመናት በአባቶቻችን ሲነገር የነበረው ትንቢት በኢትዮጵያ ምድር ላይ ይገለጣል ተብሎ ሲነገር የነበረው ትንቢት የሚፈጸምበት ጊዜ ደርሷል። አሜን አሜን አሜን። የትንቢቱ አስፈጻሚ አንተ ነህ ወይ በሉት ከጎናችሁ ያለው። ትንቢቱ የሚፈጸመው በአንተ ነው ወይ በሉት። ይኸውላችሁ ኢሳይያስ 61 ላይ የእግዚአብሔር ቃል ተጻፈ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ በሐዘን ፈንታ አክሊል እሰጣቸው ዘንድ ቀብቶኛል የሚለው ቃል ተጽፎ ለ700 ዓመት አየር ላይ ይጠብቅ ነበር። እያነበቡ እየተቀለሉ አስቀምጠው ትሄዱ ነበር። አንድ ቀን ግን የቃሉ ባለቤት መጣ። ይሄ ቃል ሲጠብቀው የነበረው እኔን ነው አለ ናዝሬቱ ኢየሱስ። ይሄ የሰማችሁት ቃል በጆሮአችሁ ተፈጸመ አለ። ዛሬ ደግሞ እግዚአብሔር እንደዚህ ብሎኛል። በአባቶቻችን ታይቶ የማይታወቅ ሪቫይቫል በምድሪቱ ላይ ይነሳል። ወጣቶች ይቀባሉ፣ ኃያላን ይቀባሉ፣ ሙታን የሚያስነሱ ይቀባሉ፣ ታላላቅ ወንጌላውያን ይቀባሉ፣ ታላላቆች ይነሳሉ። ይሄ ቃል ዛሬ የሚፈጸምለት ሰው አለ። ይሄ ቃል ዛሬ የሚያገኘው ሰው አለ። ይሄ ቃል ዛሬ ተፈጻሚ የሚሆንበት ሰው አለ። ያ ሰው እኔ ነኝ የሚል ዘሎ አሜን ይበል። ያ ሰው እኔ ነኝ የሚል ደግሞ አሜን። ኢየሱስ ጌታ ነው። አንደኛ ቆሮንቶስ 3:16 እስቲ ሁላችሁ አንብቡት። የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ እንደሆናችሁ ነው ወይስ ወደፊት ስለምትሆኑ? ምናልባት ጸባያችሁ ታይቶ ስለምትሆኑ፣ የጸሎት ህይወታችሁና አገልግሎታችሁ ታማኝነታችሁ ታይቶ የእግዚአብሔርን መቅደስ ልትሆኑም ላትሆኑም ትችላላችሁ ነው የሚለው አልቃል። ምንድን ነው የሚለው? የእግዚአብሔር ቤተ መቅደስ እንደሆናችሁ ኢየሱስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ በመሰከራችሁ ጊዜ በዛችሁ ሰከንድ እግዚአብሔር ገባ። ስለዚህ ከዛች ጊዜ ጀምሮ እግዚአብሔርን ይዛችሁ ነው የምትንቀሳቀሰው። አንተ የሄድክበት ቦታ ሁሉ እግዚአብሔር ይሄዳል። ናና ብለው አይደለም የሚመጣው፣ እባክህ ውረድልኝ ብለው አይደለም የሚመጣው። በእኔ ውስጥ አለ፣ በዙሪያ ያለ፣ ከፊቴም አለ፣ ከኋላይም አለ፣ ትቀድመኛለህ፣ ትከተለኛለህ። ያላንተ የትም ሄጄ አላውቅም፣ ወደፊትም መሄድ አልችልም። በእኔ ውስጥ ክርስቶስ አለ። በደስታ ይባካቸው። እውነታቸውን ነው፣ እውነታቸውን ነው፣ እውነታቸውን ነው። ሮሜ 8 እንደዚህ ይላል፣ የፍጥረት ናፍቆት እስቲ የፍጥረት ናፍቆት ብሎ የኔን መገለጥ ይጠባበቃል። ፍጥረት ማለት ነው ማለት ሰዎች፣ ተራሮች፣ እንስሶች፣ ወንዞች፣ ፕሬዝዳንቶች፣ ነገስታቶች፣ ተማሪዎች፣ አስተማሪዎች ሁሉ ምጥ ይዟቸዋል። መቼ ነው ያ የእግዚአብሔር ልጅ? መቼ ነው ያቺ የእግዚአብሔር ልጅ በክርስቶስ መንፈስ የምትገለጠው? መቼ ነው ያ ህይወት የሚገለጠው? መቼ ነው ያ እሳት የሚገለጠው? መቼ ነው የልጁ መልክ የሚገለጠው? እኔ ደግሞ እንደዚህ ብየዋለሁ። ዛሬ ነው አሉ፣ ዛሬ የሚገለጡ አሉ፣ ዛሬ የሚገለጡ ለፍጥረት ጥጋብ የሚሆኑ፣ ለፍጥረት ጥጋብ የሚሆኑ፣ ለፍጥረት ጥጋብ የሚሆኑ። ከጎናችሁ ያለው ሰው ካመንክ አንተው ራስህ ነህ በሉት። ሌላ ሰው እንዳጠበቅ አንተ ነህ። ክርስቶስ ባንተ ላይ ሆኖ ይገለጣል። በቤት ይገለጣል፣ በኑሮ ይገለጣል፣ በትምህርት ቤት ይገለጣል፣ በቸርች ይገለጣል። ይገለጣል በጌታ በኢየሱስ ስም። ኧረ አሜን በሉ። ግድ የላችሁ አንተ የጌታ መቅደስ በሉት። ከጎናችሁ ነካ አድርጎ ተቀበል። አንተ የጌታ መቅደስ፣ ጌታ የሚኖርብህ፣ የጌታ መንፈስ ያለብህ። አንተ ተራ ሰው አይደለህም። አንተ የወደቅ ሰው አይደለህም። አንተ የተነሳ ሰው አይደለህም። ወደቅ ሲባል ተነስተሃል በሉት። ወደቅ ሲባል ተነስተሃል። ተራበ ሲባል ጠግበሃል። ድሃ ነው ሲባል ባለጠጋ ሆነሃል በሉት። ኧረ ኢየሱስ ጌታ። አሜን አሜን አሜን። አንድ ጊዜ ምሽት ላይ ኒቆዲሞስ በማታ ቀስ ብሎ
ተደብቆ ማንም እንዳያየው ወደ ኢየሱስ መጣና ጌታ ሆይ እነዚህ ድንቅና ተአምራቶች እግዚአብሔር ካንተ ጋር ካልሆነ በስተቀር ሊሆኑ አይችሉም ሲለው አልገባም ማለት ነው። አልገባም። እግዚአብሔር ከኔ ጋር መሆኑን ነው ገና የምትረዳው። እኔና አብ አንድ ነን አለ ራባ ዲያቦሳ። እውነት እልሃለሁ ኒቆዲሞስ አለ ሰው ከውሃና ከመንፈስ ዳግም ካልተወለደ የእግዚአብሔርን መንፈስ የእግዚአብሔርን መንግስት እንኳን ሊገባበት አያዩም አለ። ከመንፈስ ከተወለደ ደግሞ አለ ልክ እንደ ንፋስ ነው አለ። ንፋስ ከየት እንደሚመጣ ወዴትም እንደሚሄድ እንደማይታወቅ ሁሉ ከእግዚአብሔር የተወለደም እንደዚህ ነው አለ። ወደቀ ስትለው ተነስቷል አለ። ድሃ ነው ስትለው ባለጠጋ ሆኗል አለ። ሞተ ስትለው ቆሞ ይሄዳል አለ። እዚህ ውስጥ ከመንፈስ የተወለዱ አሉ ዛሬ እንደ ንፋስ የሚገለጡ ባየሩ ላይ እንደ ንፋስ የሚገለጡ በቤታቸው ላይ እንደ ንፋስ የሚገለጡ በኑራቸው ላይ ወየየየየየ ከየት እንደመጣ ወዴት እንደመሄድ አይታወቅም። እዚህ ከጎናቸው ያለው ሰው እኔ በሉት እንደ ንፋስ ነኝ። ከየት እንደመጣው ወዴት እንደመሄድ አይታወቅም። ውድቀቴን ሲጠብቁ የነበሩ ሁሉ ከዛሬ ጀምሮ መነሳቴን ያያሉ። ውርደቴን ሲጠብቁ የነበሩ መክበሬን ያያሉ። መቀባቴን ያያሉ። መዳሰሴን ያያሉ። እሳት ይወድቅብኛል። ኃይል ይመጣብኛል። ክብር ይመጣብኛል። አረ ኢየሱስ ጌታ ነው። ኢየሱስ ጌታ እኔ ንፋስ ሁሉ ጊዜ ንፋስ ይመጣ ያዋል። ከየት ይምጣ ከዛ ይምጣ ከዚህ ይምጣ ብቻ አላውቅም። ድምፁን እሰማለሁ። ዛፍ ሲያወዛውዛ ያለው የሆነ ነገር ሲነቃቅላ ያለው አውሎ ነፋስ ከሆነማ መኪናን ሁሉ ገልብጦ ይሄዳል። ህንፃን ሁሉ ገልብጦ ይሄዳል። እንደዚሁ ደግሞ ዛሬ የእግዚአብሔር እሳት አግኝቷቸው ዓለምን ሁሉ በእግዚአብሔር ክብር የሚሞሉ ዓለምን ሁሉ በእግዚአብሔር ጸጋ የሚሞሉ ዓለምን ሁሉ በመገረም የሚሞሉ የእግዚአብሔርን መንግስት በሰሜን በደቡብ በምስራቅ በምዕራብ በኃይል የሚያገለግሉ እዚህ አዳራሽ ውስጥ አሉ። አሜን የሚለኝ አንድ ሰው አለ ወይ? ኢየሱስ ጌታ ነው። እግዚአብሔር እንደዚህ አለ ሕዝቅኤል 36:27 ላይ እስቲ አንብቡ ባካችሁ። ልታደርጉት ትችላላችሁ፣ ላታደርጉትም ትችላላችሁ። መንፈሴን በውስጣችሁ አኖርና በትእዛዝ ያስኬዳቸዋል። እስከ ዛሬ በእግዚአብሔር ትእዛዝ መሄድ አቃተኝ፣ ነገሮች ሁሉ ከበዱኝ የምትሉ የምስራች ነግራቸዋል። መንፈሱ በእናንተ ውስጥ ይቀመጥና በእግዚአብሔር ትእዛዝ ውስጥ መሄድ ትጀምራላችሁ። ፍርዱን መጠበቅ ትጀምራላችሁ። የእግዚአብሔር ክብር በእናንተ ላይ መገለጥ ይጀምራል። አሜን የሚለኝ አንድ ሰው አለ ወይ? ኢየሱስ ጌታ ነው። ሃሌሉያ። ይሄንን ሁል ጊዜ ነው የምናገረው፣ ሁል ጊዜ ነው የምናገረው። ሃሌሉያ። እስቲ ሃሌሉያ በሉ። በሄድኩበት ሁሉ የምናገረው ነገር ነው። ኢየሱስ ክርስቶስ የጌቶች ጌታ አገልግሎቱን ከመጀመሩ በፊት የመንፈስ ቅዱስን ኃይል መጠበቅ ነበረበት። መንፈስ ቅዱስ በኃይል በሱ ላይ እስኪገለጥ ድረስ አልፋና ኦሜጋው ኢየሱስ አገልግሎት አልጀመረም። መንፈስ ቅዱስ በእርግብ መልክ መጥቶ በሱ ላይ ባረፈ ጊዜ ሰማይ ተከፈተ። ከዛ ከሰማይ ድምፅ መጣ። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት አለ። ዛሬ ራሱ መንፈስ ቅዱስ ወድቆባቸው ሰማይ ተከፍተው በሷ ደስ የሚለኝ ልጄ፣ በሱ ደስ የሚለኝ ልጄ፣ በሷ ደስ የሚለኝ ልጄ፣ በሱ ደስ የሚለኝ ልጄ የሚባሉ ሰዎች አሉ። ሃሌሉያ። ከዛ የናዝሬቱ ኢየሱስ ሙታንን እያስነሳ ለምጻምን እያነጻ አጋንንትን እያስወጣ 2 ዓሣ 5 እንጀራ ለ5000 ሰው መግቦ 12 መሶብ እያተረፈ ባህር ላይ እየተራመደ ባህር ላይ እንደ አስፋልት ነው የሚራመደው። እሱ ያው ወጀብ ላይ ነው የሚራመደው። ራባሳ ፓሻባ ለኢየሱስ ወጀብ ምንም አይደለም። እንዲህ ካለ ኢየሱስ ራባ ካታንዳ ለበህዴ ያቦሰበ ሃሌሉያ። ኢየሱስ የምድር አገልግሎቱን ጨርሶ የመጨረሻው ጸሎት በጌቴሰማኒ ላይ ሲጸልይ
ሊይዙት መጡ እንደ ወንበዴ። ከዛ በኋላ ማን እንደሆነ መለየት አቃታቸውና ሲደናገሩ አይቶ ማንን ነው የምትፈልገው አላቸው። የናዝሬቱ ኢየሱስን አሉት። እኔ ነኝ አለ። ከዛ ምን ሆኑ ይላል የሮማ ወታደር በጠቅላላ ቁጥራቸው ከ600 የሚበልጥ ምን የመሳሰለ የጦር መሳሪያ ያዙ። እኔ ነኝ ሲል መቋቋም አቃታቸው። ራባሃጋቶ ባሻ አሜን አሜን አሜን። ከዛ በኋላ የናዝሬቱ ኢየሱስ የሁላችንን ኃጢአት ተሸክሞ በመስቀል ላይ ሲሰቀል ይላል በምድር ሁሉ ላይ ጨለማ ሆነ። እስቲ በምድር ሁሉ በሉ። በእስራኤል ብቻ በምድር ሁሉ። ምክንያቱም ፀሐይ እንደዚህ ያለች የነገስታት ንጉሥ ተሰቅሎ እኔ ብርሃን አልሰጥም አለ። አሜን። ጨለማ በምድር ሁሉ፣ በአውሮፓ፣ በአሜሪካ፣ በኢትዮጵያ፣ በዓለም ሁሉ ጨለማ ሆነ። ከዛ በኋላ የናዝሬቱ ኢየሱስ ሲቀበር ይላል ከባድ የሆነ የምድር መንቀጥቀጥ ሆነ፣ መናወጥ ሆነ። የነገስታትን ንጉሥ በሆዷ ውስጥ ይዛ ምድር ተንቀጠቀጠች። አለቶች መሰነጣጠቅ ጀመሩ ይላል። በጣም የሚገርመው ነገር ለብዙ ዘመን ሞቶ የነበሩ ሙታን በኢየሩሳሌም ከተማ ውስጥ ታዩ ይላል። ኦ ማይ ጋድ! መጽሐፍ ቅዱስ እኮ ነው። ለ50 ዓመት፣ ለ100 ዓመት፣ ለ1000 ዓመት ሞቶ የነበሩ ሰዎች ኢየሱስ ሲገባ እነሱ ከዛ በኋላ በኢየሩሳሌም ከተማ ላይ እኔ እኮ አጎት ነኝ፣ በስመ አብ ወልድ መንፈስ ቅዱስ፣ ኧረ እኔ አክስት ነኝ፣ የዛሬ 20 ዓመት ሞቼ ነበር፣ እኔ የዛሬ 1000 ዓመት ሞቼ ነበር፣ የቅምቅም አያት ነኝ እያሉ ሰዎች ከተማ ውስጥ መታየት ጀመሩ። አለቶች ተሰነጠቁ፣ ተራሮች ተናወጡ፣ ምድር ተንቀጠቀጠች፣ ፀሐይ ጨለማ ሆነ፣ ዓለም ሁሉ መናወጥ ጀመረ። ከዛ በኋላ በሶስተኛው ቀን የናዝሬቱ ኢየሱስ በመንፈስ ቅዱስ ኃይል ሞትን ድል አድርጎ ራባሃዲያ ቦሳ በሲኦል ያለውን በአጋንንት እጅ የነበረውን ቁልፍ ተቀብሎ ቀምቶ ስልጣኑን ሁሉ ገፎ ሞትን ድል አድርጎ ተነሳ። ሞትን ድል አድርጎ መነሳት ብቻ አይደለም፣ ደመና እያየች ወደ ላይ ሄዶ በአባቱ ቀኝ ተቀመጠ። እስቲ ይህን ጥቅስ አንብቡልኝ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ አልገባችሁም። ነገር ግን ኢየሱስን ከሙታን ያስነሳው ኢየሱስ ሲቀበር ዓለምን ያንቀጠቀጠው ኢየሱስ ሲቀበር ሙታንን ሁሉ ከሲኦል ያወጣው ያ መንፈስ እናንተ ውስጥ ነው ያለው። እናንተ ውስጥ ካለ ደግሞ በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ኧረ አሜን 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 አሜን። ኢየሱስ ሲቀበር በሉ ከጎናችሁ ላለው ሰው ዓለምን ሁሉ ያንቀጠቀጠው ዓለትን ሁሉ የሰነጣጠቀው ኢየሱስን ከሙታን ያስነሳው እሱ ራሱ መንፈሱ ባንተ ውስጥ አለ። ዛሬ እሁድ ግን ባንተ ላይ ይገለጣል። ኃይል ሆኖ ይገለጣል። ፈውስ ሆኖ ይገለጣል። ክብር ሆኖ ይገለጣል። በረከት ሆኖ ይገለጣል። ኢየሱስ ጌታ ነው። እንደገና በጌታ ፍቅር ይሄንን ቃል እያሰባችሁ ተናገሩ። አንዳንድ ሰዎች እየተናገሩ መንፈስ ቅዱስ ይወድቅባቸዋል። አስባችሁ ተናገሩ። አንብቡት እንደገና። ነገር ግን ኢየሱስን ምንን ይሰጣል? ሕይወትን ይሰጣል። አሜን። አንዳንድ ሰዎች መንፈስ ቅዱስ ያረጀ፣ መንፈስ ቅዱስ መስራት የማይችል፣ መንፈስ ቅዱስ የዛሬ 2000 ዓመት ብቻ የሚሰራ፣ ኢየሱስ ዛሬ ተአምር ማድረግ የማይችል ነው ብሎ ይሰብካሉ። እናንተ ምን ነው የምታምኑት? እኔ ግን ማምነው እንደዚህ ነው። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው።
ያው ነው ያው ነው ያው ነው ያው ነው ያው ነው። If the spirit of him that raised up Jesus from the dead dwell in you, he that raised up Christ from the dead shall also quicken your mortal bodies by his spirit that dwells in you. Maya katarabasa pando sopo shebeniamo. ተራሳው ለካሉ አይደለም ኢየሱስን ከሙታን ያስነሳው መንፈስ በእኔ ውስጥ አለ። እኔ ተራሳው አይደለሁም። እኔ የወደኩ ሰው አይደለሁም። እኔ የተጠላው ሰው አይደለሁም። እኔ ክርስቶስን ከሙታን ያስነሳው መንፈስ በእኔ ውስጥ የሚኖር የእግዚአብሔር መቅደስ ይሆን እግዚአብሔርን ይዤ የምንቀሳቀስ የእግዚአብሔር ልጅ ነኝ። አሜን። ከኔ ጋር የሚል አንድ ሰው አለ። እኔ ተራሳው አይደለሁም። እኔ የወደኩ ሰው አይደለሁም። አሜን 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 አሜን። ኢየሱስ ጌታ። መንፈስ ቅዱስ ካውንስል አንተን ማድረግ ከጀመረ መንፈስ ቅዱስ ያንተ ጋይድና መሪ ከሆነ you are not just human, you are human plus ረባህዳለባ አንተ ሰው ሲደምር ነህ። ግዴላችሁ በእኔ ሆንባችሁ። አይ እኔ ተራሱ አይደለሁም። የእግዚአብሔር ቃል ነህ ያለኝን ነኝ። ትሆናለህ ያለኝን አለህ ያለኝን ትደርሳለህ ያለኝ ቦታ አዎ ክርስቶስ ደግሞ እንደዚህ ብሎኛል። ኃይልን በሚሰጥ በክርስቶስ እንትን ትችላለህ አለ። በእኔ ሆንባችሁ ስንቱ ሁሉን ትችላላችሁ። ሙታንን ማስነሳት፣ አጋንንትን ማስወጣት፣ እውራንን ማብራት፣ መነገድ፣ መማር፣ ተማሪ መሆን፣ ተማሪ መሆን፣ በባህሪ በነገር ሁሉ በመንፈስ ቅዱስ ኃይል ሁሉን እችላለሁ። እስቲ ሁሉን እችላለሁ በሉ እባክህ። ዛሬ እግዚአብሔር ምስክሬ ነው። ብዙ የዩኒቨርሲቲና የሃይስኩል ተማሪዎች እሳትን ጭነንባቸው ወደ ቤት ይሄዳሉ። ልክ ሳምሶን ሁለት ቀበሮችን ይዞ ጭራቸው መካከል ችቦ አድርጎ እሳት አከታትሎ ወደ ጠላት መንደር ሲልካቸው እሳቱ እየተቀጣጠለ የጠላት መንደር ሁሉ እንደጠፋ ዛሬ እንደዚሁ እሳትና ችቦ ይዘው የሚሄዱ ሰዎች አሉ። ያ ሰው እኔ ነኝ የሚል አሜን። ኢየሱስ ጌታ ነው። ኢየሱስን ከሙታን ያስነሳው መንፈስ በማን ውስጥ አለ? በእኔ ውስጥ አለ። በእኔ ውስጥ አለ። እግዚአብሔር ውሸትን ይናገር ዘንድ የሰው ልጅ አይደለም። አለ ካለ አለ። ስጋ እግዚአብሔር ቤተ መቅደስ ነው ሲል እግዚአብሔር እያባበለህ አይደለም፣ እውነቱን እየነገራል። You are not ordinary. You are a child of the Most High God. You are purchased by the blood of Jesus. You are redeemed by the precious blood of Jesus. Amen, amen, amen. እኔ ተራሱ አይደለሁም በሉ እባካችሁ። ሰዎች እንደሚሉኝ አይደለሁም በሉ እባክህ። ሁኔታ እንደሚለኝ አይደለሁም በሉ። የእግዚአብሔር ቃል ነው ያለኝን ነኝ። የእግዚአብሔር ቃል ደግሞ በሉ ኢየሱስን ከሙታን ያስነሳ መንፈስ በአንተ ውስጥ አለ ብሎኛል። በመንፈስ ቅዱስ ማህተም ታትሜያለሁ። ኢየሱስ ጌታ ነው። ከዚህ በኋላ ይሄ በአእምሮ የምንጓዝበት ዘመን ያበቃል። የሚያባብልን ቃል የምንሰማበት ዘመን ያበቃል። ከዚህ በኋላ መንፈስና ኃይል በሕይወታችን ይገለጣል። ኢየሱስ ጌታ ነው። ሃሌሉያ። ጌታ ኢየሱስ እንደዚህ ያለ እኔና አብ አንድ ነን። ስለ መንፈሳዊ ህብረት ነው የሚያወራው። ደግሞ ስለኛ ተናገረ። እኔ እውነተኛ የወይን ግንድ ነኝ፣ እናንተ ደግሞ አይደላችሁ መሰለኝ። እናንተ ምኖች ናቸው አለ? ወይን ግንድ እና ቅርንጫፍ። the unity we have። ከጋለሞታ ጋር የሚተባበር አንድ ስጋ ነው ይላል መጽሐፍ ቅዱስ። ከጌታ ጋር የሚተባበር ስንት መንፈስ? ግዴላችሁም እያሰባችሁ ተናገሩ። አንድ ሰው ከጋለሞታ ጋር ሲተባበር ወይም ሲተኛ አንድ ስጋ ሆኑ ይላል። ከጌታ ጋር ሲተባበር ግን ሌላ አንድ ስጋ ሆናሉ አለ። ኢየሱስ ክርስቶስ ጌታ እንደሆነ የሚያምን ሰው የሱ መንፈስ ከእግዚአብሔር መንፈስ ጋር ኦልሬዲ ኮኔክትድ፣ ሶኬቱ ተሰክቷል። በቃ የእግዚአብሔር ሕይወት በሙሉ በሱ ውስጥ ማለፍ ይችላል። ላይክ ይቻላል። አሜን ትላላችሁ? ጌታ ኢየሱስ እንደዚህ ያለ
በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከምን ይፈልቃል? ከጎረቤቱ ይፈልቃል፣ ከፓስተሩ ይፈልቃል፣ ለሚጸልይለት ከነብዩ ይፈልቃል፣ ከሁሉ ይፈልቃል። ይሄንን ደግሞ ሊቀበሉት ስላለ ስለመንፈስ ቅዱስ ተናገረ። የእግዚአብሔር መንፈስ በአንተ ላይ በተገለጠ ጊዜ ሰማይ ያውቃል፣ ምድር ያውቃል፣ ጎረቤት ያውቃል፣ አለመታወቅ አይቻልም። የእግዚአብሔር መንፈስ በሕይወቴ ተገልጧል ወይስ አልተገለጠም ብለህ ከጠየቅ አልተገለጠም። ምክንያቱም ሲገለጥ ጥያቄ ያስፈልጋል። ዓለም ሁሉ ያውቃል። ፊት ያበራል፣ አካሄድ ይቀየራል፣ አገልግሎት ይቀየራል። ከአንደበት ከእጆች ከእግሮች ዘይት መንጠባጠብ ይጀምራል። ለዚህ ነው እግዚአብሔር ቃል ወንድሞች በህብረት ቢሆኑ መልካም ነው፣ እነሆ ያማረ ነው፣ ከራሱ እስከ ጢም እስከ ልብሱ መደረቢያ እንደሚፈስ ሽቶና ዘይት ነው፣ ቅመም ነው፣ የተቀመመ ሽቶ ነው። ዛሬ እኮ በዚህ በመሰብሰባችን በራሳችን ላይ በጺማችን ላይ በሰውነታችን ላይ በእግራችን ላይ የሚጠባጠብ ዘይት አለ ዛሬ። ምክንያቱም የረገጥነውን ሁሉ የምንወርስበት፣ የጨበጥነውን ሁሉ የራሳችን የምናደርግበት፣ አየሩ ላይ ያለውን አጋንንት የምናዋርድበት ቅባት አሁን ኦልሬዲ በላያችን ላይ እየፈሰሰ ነው። አሜን አሜን በሉ እባካችሁ። እኔ በሉ አንድ ጊዜ ክርስቶስን ስቀበል የእግዚአብሔር መንፈስ በእኔ ውስጥ አለ። ዛሬ ግን በሉ እባካችሁ በመንፈስ ቅዱስ ኃይል እንደ እግዚአብሔር ልጅ እገለጣለሁ። እስከ ዛሬ እንደ ራሴ ነበር የተረገጥኩት፣ እንደ ራሴ ነበር የተገለጥኩት። ከዛሬ ጀምሮ ግን እንደ እግዚአብሔር ልጅ እገለጣለሁ። እንደማን እገለጣለሁ? እንደ እግዚአብሔር ልጅ መገለጥ ማለት በመንፈስ ቅዱስ ኃይል መገለጥ፣ በእግዚአብሔር ክብር መገለጥ፣ በእግዚአብሔር ቅባት መገለጥ ማለት ነው። ይሄ እግዚአብሔር ምስክሬ ነው። ለአምስት ሰዎች አሁን እየሆነ ነው ያለው። ያ ሰው እኔ ነኝ የሚል አሜን ይሁን። አሜን አሜን። ኢየሱስ ጌታ። ሃሌሉያ። ይኸውላችሁ የእግዚአብሔር አኖይንቲንግ በሕይወታችሁ ሲኖር፣ የእግዚአብሔር ቅባት በሕይወታችሁ እየበዛ ሲመጣ ተራ ሰዎች ሆናችሁ መቀጠል አትችሉም። ከዚህ በኋላ አጋንንት ያለበት ሰው ጨብጦ በሕይወት አይኖርበት። ከጎናችሁ ያለው ሰው ከእጆች እሳት ይወጣል፣ ከዓይኖች ጨረር ይወጣል። ያየ ሰው ሁሉ በሰላም ይሞላል፣ ነፃ ይወጣል፣ ፈውስን ይቀበላል። አሜን አሜን አሜን። ምክንያቱም አንተ ውስጥ ያለው ማን ነው? ፈውሱን የሚሰጠው ማን ነው? አንተ ውስጥ ያለው ክርስቶስ። አንተማ ጉንፋን መፈወስ አትችልም። እኔ ጉንፋን መፈወስ አትችልም። በእኔ ውስጥ ያለው ክርስቶስ ግን ለባዳ ባሳ ረከተዶሾ አሜን በሉ ባካችሁ፣ አሜን በሉ ባካችሁ። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። ኢየሱስ በምድር ላይ ሲመላለስ ይላል ሰዎች በሰፈራቸው እንዲያልፍ ይለምኑት ነበረ። እባክህን የናዝሬቱ ኢየሱስ በምድራችን በሰፈራችን እለፍ። ምንም አንፈልግም፣ አትጸልይ፣ እጅህንም አትጫን። የምንፈልገው አንድ ነገር ነው፣ የልብስን ጫፍ መንካት። ምክንያቱም ከልብስ ቨርቹ ይወጣል። ቨርቹ ከልብስ ውስጥ ላይት ይወጣል። አሜን ትላላችሁ? ኢየሱስን በሰፈራቸው ሲያልፍ ዋና የሚያደርጉት ነገር እንደምንም ዘለውም ይሁን ወድቀውበትም ይሁን የልብሱን ጫፍ መንካት ብቻ ነው። አንድ ተች ከነቆ የ12 ዓመት የደም ምንጭ ቀጥ ይላል። ከሱ ውስጥ ኃይል ይወጣል፣ ከሱ ውስጥ ሕይወት ይወጣል፣ ከሱ ውስጥ ሰላም ይወጣል። አሜን። በጣም ገረመኝ። ከዛ የናዝሬቱ ኢየሱስ እንደዚህ ያለ በእኔ የሚያምኑ እኔ ያደረኩትን ብቻ ሳይሆን እኔ ካደረኩትም የበለጠ ያደርጋሉ። አሜን አሜን አሜን። ከዛ ባለ 50 በተባለ ቀን ሁሉም በአንድ ልብ ሆነው ሲጸልዩ ሳለ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ምን መጣ ይላል? ድምፅ መጣ። እንደሚነጥቅ አውሎ ነፋስ። አውሎ ነፋስ ሲመጣ ስሜታቸው የሚል አውሎ ነፋስ፣ ቆርቆሮ የሚገነጣጥል አውሎ ነፋስ፣
ሰዎችን ዛፍን ሁሉ ከስሩ ገንጥሎ የሚሄድ አውሎ ነፋስ ድምፅ ሰሙ። ከዛ በኋላ በእያንዳንዳቸው ላይ ተቀመጡባቸው፣ የተከፋፈሉ ልሳንም ታዩአቸው። ሁሉም ለመጀመሪያ ጊዜ ልሳን መናገር ጀመሩ። ራማ ዱል ለባን ደድድቦ የቤ ማሶ ፓራባ ሰባንዶ። ከዛ በኋላ ምን ሆነ መሰላቸው? ጴጥሮስ በኢየሩሳሌም ከተማ ላሉ ሰዎች ሁሉ መጸለይ አይችልም ነበር። ሰዎችን ሁሉ በኢየሩሳሌም ዙሪያ የነበሩ ከተማ የነበሩ ሰዎች ሁሉ በአልጋና በተለያየ ነገር ሰዎችን በሽተኞችን ይዘው ጴጥሮስ ባለው ከተማ ይዘዋቸው ይመጡ ነበር ይላል። ለምን? የጴጥሮስ ጥላ ያረፈበት ሰው ሁሉ ሃሌሉያ አስባቸዋል። ከዚህ ጀምሮ እስከ ፒያሳ ድረስ ሰዎችን በአልጋ ያስተኛቸዋል። ጴጥሮስ ማድረግ ያለበት በልሳን እየተናገረ ማለፍ ብቻ። ከዛ በኋላ ጥላው ቡም ካለ ሰውዬው ወይ ረባታ ሰባንዶ። ከዛ በኋላ ደግሞ ጳውሎስ መጣ። ጳውሎስ እንዲያውም እኔ ለጥላ ራሱ ጊዜ የለኝም ማለት ጥላዬን ለማሳረፍ እኔ መሄድ አለብኝ። ስለዚህ ቁረጥ ከልብስ ይላል ይዘይት ይሄ ቁማጭ ካረፈበት ይሄ ልብስ ካረፈበት በሽተኛ ቢሆን አጋንንት ቢሆን ከአልጋው ላይ ተነስቶ ይዘላል። ጌታ ደግሞ አሁን ተናገረኝ። የልጆቼ ልብስ፣ የልጆቼ ድምፅ፣ የልጆቼ አነጋገር፣ የልጆቼ አገልግሎት ከዚህ በኋላ በእሳት ይሆናል ብሎኛል። አሜን የሚል አንድ ሰው የለም ወይ? አሜን የሚል አንድ ሰው የለም ወይ? ኢየሱስ ጌታ ነው። ሃሌሉያ! እስቲ ሃሌሉያ! እና በእግዚአብሔር ቤት ነው ያደግኩት። ሁሉ ጊዜ በቃ ቸርች ሄዳለሁ፣ አገለግላለሁ፣ አመልካለሁ። የሆነ ጊዜ ግን ታከተ። እግዚአብሔር ያልኩት ይሄ ብቻ ናት እንዲህ ምን በቃ እንዲህ እሑድ የምናይ ብቻ ናት። እንዲህ ከሆነ ደካማ ናት። ከዛ በኋላ ጾም ጸሎት ያስኩና በጌታ ፊት አልበላም አልጠጣም ብዬ ሁለት ነገር ብቻ ጠይቃለሁ አልኩት። ሶስተኛ እንዳሰለኝ፣ ሁለቱን ግን እንደማትከለክለኝ እርግጠኛ ነኝ። የመጀመሪያው ጥያቄ ቀብተህ ተጠቀምብኝ። አይ የምትል ከሆነ ደግሞ አይ አንተ ለቅባት አትመጥንም፣ ቅባቴን ይዘህ ልታበላሽ ትችላለህ፣ ብዙ ችግር አለብህ ብለህ ቀድመህ ሄደህ አይተህ ደግሞ ችግር ካለብኝ ከዛሬ ጀምሮ ነገን ማየት አልፈልግም፣ ውሰደኝ ወደ አንተ። ሶስተኛ አልፈልግም። ልባርክህ እንዳትለኝ፣ እንዲያና እንዲህ ላድርግህ እንዳትለኝ። ከነገ ጀምሮ በዚች ምድር ላይ መኖር አልፈልግም። የምፈልገው እሳትና ክብር ብቻ ነው። አሜን ትላላችሁ ወይ? አሜን ትላላችሁ ወይ? የናዝሬቱ ኢየሱስ መጣ። ማሮ ባጋታንታ እሳቱ በላይ መጣ፣ ክብር በላይ መጣ። ሆረ ባህታ ሰባንታ ሃሌሉያ! የእግዚአብሔር ክብር ሲነካኝ እንደ ሱሰኛ ያደረገኝና በየአስፋልቱ ላይ የሄድኩ አጋንንት ማስወጣት፣ በየቸርቹ እየለመንኩ ነበር ማገለገሉ። እየለመንኩ ባክህ የኔ ጌታ 5 ደቂቃ ስጠኝ ባክህ። የሆኑ አጋንንቶች ታይተውኛል፣ የሆነ እባብ ታይተውኛል። በጣም ኢየሱስ ለ5 ደቂቃ የለመንከው በሉት ለ5 ዓመት ይለምናል። ምክንያቱም አንተ ውስጥ ያለው በዓለም ካለው ሁሉ ይበልጣልና በልባካችሁ። እግዚአብሔር ምስክሬ ነው። ዛሬ ይሄንን ሁሉ ሕዝብ በፉጨት የጠራው እግዚአብሔር መንፈሴን በውስጤ አስቀምጣለሁ፣ መንፈሴን በልጆቼ ላይ አስቀምጣለሁ፣ እሳቴን በወጣቶች ላይ አስቀምጣለሁ፣ ታሪካቸውን ሁሉ ለዘላለም እቀይራለሁ ብሎኛል። ሃሌሉያ! አንድ ስቶሪ ብቻ ነግሬያቸው ወደ ጸሎት ነው የምንሄደው። እሳት ለመቀበል ተዘጋጅታል ወይ በሉ። ከጎናቸው ያለው ሰው እሳት ለመቀበል ተዘጋጅታል። እንደ ሌላ ሰው ሆነ መሄድ ወጥተህ እንደ ሌላ ሰው ሆነ ለመሄድ ተዘጋጅታል ወይ? እንደ ሌላ ሰው ማለት እንዳንተ እኮ አይደለም። እንደ ሌላ ሰው ሰዎች ሁሉ እንደዚህ ይላሉ። እሷ ናት ወይስ ሌላ ሰው? ምንድነው? ንግግሯ ተቀየረ፣ አገልግሎቷ ተቀየረ። እሳት ትላለች። ኃይል ከሷ ይወጣል፣ ቅባት ከሱ ይፈሳል። በአንድ ሰው ላይ በኢየሱስ ስም ይሄ ይሆናል። ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። ዛሬ በመንፈስ ቅዱስ ትሞላለህ በሉት። ከጎናቸው ያለውን ሰው ድገሙና በሉ ባካቸው።
ሕይወት ይቀየራል። ዘመን ይቀየራል። ለዓለም መድኃኒት ያደርግሃል ጌታ። ለጨለመው ዓለም ብርሃን ሆነ ትገለጣለህ። ለታመመው ፈውስ ሆነ ትገለጣለህ። ለድሃው ባለጠጋ ሆነ ትገለጣለህ። ምክንያቱም ሁሉን የሚችል ጌታ ባንተ ውስጥ አለ። ምክንያቱም ሁሉን የሚችል ጌታ ባንቺ ውስጥ አለ። ምክንያቱም ሁሉን የሚችል ጌታ ባንቺ ውስጥ አለ። አሜን 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 አሜን። እልልታ ጭብጨባ ለጌታ ክብር። ሃሌሉያ። ቁጭ በሉ። ጌታ ክብራችሁ። ልንጸልይ ነው እንግዲህ ማካታራባንዶ ሰባ አሜን አሜን አሜን። ከጥቂት ጊዜ በኋላ በሉት ከጎናቸው ያለው ሰው የዓለምን ትኩረት ሁሉ የምትስበው አንተ ራስህ ነህ። በአንተ ድካም የጌታ ኃይል ብርታት ይገለጣል። ደካማ ነኝ አትበል፣ በክርስቶስ ብርቱ ነኝ በል። ሁሉን እችላለሁ በል። ዓለም ሁሉ ልብስን ለመንካት ይመኛል። ዓለም ሁሉ አንተን ለማየት ይመኛል። በኢየሱስ አሜን ሃሌሉያ።